በከተማ መሃል በጀልባ መዝናናት፣ በረቀቀ የመስታወት ድልድይ ላይ በእርጋታ መራመድ አሊያም የአይን ማረፊያ በሆነ የፏፏቴ ትርኢት መመሰጥ ሲነሳ ለበርካቶቻችን ቀድሞ ወደ አእምሯችን የምትመጣው ከተማ ዱባይ ናት። አሁን ላይ ግን ይህንን አስደናቂ ትርኢት ለመመልከት የባህር ማዶ ጉዞ አያስፈልግም። አዲስ አበባ ሙሉ ገጽታዋን በአዲስ መንፈስ ቀይራለች። ለመሆኑ እንዲህ ያለ ለውጥ ይቻላል ብለው ቢጠይቁ የሚሰጠው ምላሽ በግርምት የታጀበ ይሆናል። ከሄሊኮፕተር ማረፊያ እስከ ጀልባ ሽርሽር፣ ከኮንሶ ባህላዊ የእርከን ጥበብ እስከ ዘመናዊ የፓርክ ቴክኖሎጂ ድረስ የተካተቱበት የአዲስ አበባ የወንዝ ዳርቻ ፕሮጀክት ተአምር ከሚለው ውጪ ሌላ መግለጫ ሊገኝለት አይችልም። በፒኮክ ፓርክ ውስጥ ከተገነቡት ውብ ሰው ሰራሽ ሐይቆችና የዱር እንስሳት መጠለያዎች ጀምሮ በመሃል አዲስ አበባ ስላለው የፈረስ ግልቢያ፣ የጎልፍ ሜዳና አስደማሚው የውሃ ላይ ሙዚቃ ትርኢት እስከ 600 የሚደርሱ የኮንሶ ገበሬዎች አዲስ አበባ ድረስ መጥተው ያስመሰከሩት ድንቅ ጥበብ ድረስ ሁሉንም ያካትታል። ይህ የአሜሪካና የኮሪያ ባለሙያዎች ተፈትነው ያለፉበት፣ የኢትዮጵያ ልጆች ግን በአጭር ጊዜ ውስጥ አጠናቀው ያስረከቡት አስደናቂ የድል ተግባር ነው። ከ4 ኪሎ እስከ ቦሌ፣ ከየካ እስከ ፒያሳ ድረስ የተዘረጋው አዲስ የአዲስ አበባ የደም ስር። ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንላችሁ የዜብራ ቲዩብ ቤተሰቦች፣ ዛሬ በእናንተው ጥያቄና ጥቆማ መሰረት አዲስ አበባን በአድናቆት አፍ ያስከፈተውንና እንዲህም ይቻላል እንዴ የሚያሰኘውን ይህንን ታላቅ የወንዝ ዳርቻ ፕሮጀክት በጥልቀት ልናስቃኛችሁ መጥተናል። እንደተለመደው ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ለወዳጅ በማጋራት አብራችሁን እንድትዘልቁ በአክብሮት እንጋብዛለን። አዲስ አበባ የታሪክ ሀብታም፣ የነጻነት ተምሳሌትና የአፍሪካ ህብረት መቀመጫ የሆነች የአፍሪካ መዲና ናት። ከተማዋ ልባምና ታላቅ መሆኗን ብዙ ምስክሮች አሏት። አዲስ አበባ በዝና ብቻ ሳይሆን በመጠኗም ግዙፍ ናት። በአፍሪካ ትልቁ ክፍት ገበያ መርካቶ የሚገኝበት እዚሁ ነው። አዲስ አበባ ወደ 10 ሚሊዮን የሚጠጋ ህዝብ ይኖርባታል ተብሎ ቢገመትም እስከዛሬ የነበረችበት ሁኔታ ግን ክብሯን የሚመጥን አልነበረም። በየመንደሩ የነበሩ ያረጁና የቆሸሹ ግንባታዎችን ከእንግዳ አይን ለመሰወር ተብሎ በተርታ የተለበጡ የቆርቆሮ አጥሮች ይስተዋሉ ነበር። አልፎ አልፎ የሚገኙ ክፍት ቦታዎች ተገቢውን ትኩረት አጥተው በቆሻሻ ተሞልተው ነበር። የተሻለ መንገድ አላቸው የሚባሉት እንደ ቦሌ፣ ፒያሳና 4 ኪሎ እንኳን ሳይቀሩ እግረኛና መኪና ተጋፍቶ የሚጓዝባቸው፣ በክረምት ወራት ደግሞ የእግር ጉዞ የማይታሰብበት ጭቃማ ከተማ የነበረች መሆኗ የቅርብ ጊዜ ትዝታችን ነው። አዲስ አበባ ቀደም ሲል ወጣቶች ያለምንም ስጋት የሚዝናኑባቸው ቦታዎች ያልነበሯት ከመሆኑም በላይ በየቦታው የነበሩ ጨለማ ሸለቆዎች ለወንጀል ተግባር ምቹ ነበሩ። የከተማዋ ውብ ስም በቆሻሻና በቆሸሹ ወንዞች ተበላሽቶ መቆየቱ መራር እውነት ነበር። ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ አዲስ አበባን እንደ ስሟ አዲስ እናደርጋታለን ብሎ ሲነሱ ይህ በጀት ከየት ይገኛል በሚል የተጠራጠሩና ያሽሟጠጡ ሰዎች አልጠፉም ነበር። ሆኖም ከተማዋ ጸዳሏ ቀስ በቀስ እየደመቀ የማለዳ ጀንበር ስትወጣ ሁሉም በአግራሞት ሊመለከታት ችሏል። ዛሬ የዓለምና የአፍሪካ መሪዎች እንደ ተምሳሌት እያነሷት ያለችው አዲስ አበባ ውብና ማራኪ ከተማ ሆና ዳግም ተወልዳለች። ተደብቆ የነበረውን የከተማዋን ውበት ይበልጥ ያደመቁት ችላ ተብሎ የነበሩ ወንዞችና ምንጮች ናቸው። አሁን ላይ እነዚህ ወንዞች የሐሴት ምንጭ ሆነው ያንሰራሩት በዚህ የወንዝ ዳርቻ ፕሮጀክት አማካኝነት ነው። ቀደም ሲል እንደ ቅንጦት ይታዩ የነበሩ ፏፏቴዎች ዛሬ የቀኑን ውበትና የምሽቱን ድባብ እያደመቁ ይገኛሉ። ፕሮጀክቱ በ2012 ዓ.ም በጠቅላይ ሚኒስትር ሐሳብ አመንጭነት ወንዞቻችንን እናጽዳ፣ ሸገርን እናብቃ በሚል ቢጀምርም መጀመሪያ ላይ በውጭ ባለሙያዎች 7 ኪሎ ሜትር ለማልማት ተሞክሮ 2 ኪሎ ሜትር ለመስራት ብቻ 5 ዓመት ፈጅቶባቸው ነበር። ይሁን እንጂ ስራው ሙሉ በሙሉ በአገር ሀብትና በአገር በቀል እውቀት እንዲቀጥል በተደረገው ውሳኔ መሰረት በ2017 ዓ.ም በአንድ ዓመት ውስጥ 47 ኪሎ ሜትር ለማልማት ተችሏል። በአዲስ አበባ ውስጥ 76 ወንዞች የተለዩ ሲሆን እነዚህ ወንዞች በቆሻሻ የተበከሉና ለበሽታ መንስኤ የነበሩ ናቸው። በመጀመሪያ ወንዞችን የማጽዳት ስራ ከተከናወነ በኋላ ወደ ልማቱ ተገብቷል።
ፕሮጀክቱ ከእንጦጦ እስከ ፒኮክ የተዘረጋ ሲሆን ግድቦች፣ የጀልባ መንሸራሸሪያና የፈሳሽ ማጣሪያዎችን ያካትታል። በወንዝ ዳርቻ ማዕቀፍ ውስጥ ፓርኮች፣ የስፖርት ማዘውተሪያዎች፣ የእግርና የብስክሌት መንገዶችም ተገንብተውበታል። የአፈር መሸርሸርን ለማስቀረት ከኮንሶ የመጡ 600 ገበሬዎች በከፍተኛ ጥበብ እርከኖችን ገንብተዋል። ዛሬ አዲስ አበባ የምትፈልገው ከፍታ ላይ እንድትታይ ሆናለች። ውድ ቤተሰቦቻችን ለዛሬ የተዘጋጀነው ዝግጅት ይህንን ይመስል ነበር። በቻናሉ ቢቀርብ የምትሉት ጥቆማ ካለ በኮመንት አጋሩን። ሰብስክራይብ በማድረግና የደወል ምልክቷን በማብራት አዳዲስ ተረኮችን በቅድሚያ እንዲደርሳችሁ ያድርጉ። ሰላም ቆዩን።